ሰላም ጤና ይስጥልኝ። ብዙዎቻችን ክብደት ለመቀነስ ስንጨነቅ፣ በሌላ በኩል ደግሞ ክብደት ለመጨመር ተቸግረን የምንጨነቅ ጥቂቶች አይደለንም። የበላሁት የት ይሄዳል ለምትሉ ወይም ጤናማ በሆነ መንገድ ሰውነታችሁን መገንባት ለምትፈልጉ ዛሬ ሳይንሳዊና በተግባር የተፈተነ የአመጋገብ ስልቶችን በዝርዝር እነግራችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። ህግ ቁጥር 1 የካሎሪ ትርፍ። ክብደት ለመጨመር የመጀመሪያው ህግ ሰውነታችን በቀን ውስጥ ከሚያቃጥለው በላይ ካሎሪ ማስገባት ነው። በቀላሉ ለማስረዳት በሰውነት በቀን 2000 ካሎሪ የሚያቃጥል ከሆነ አንተ 2500 መመገብ አለብህ። ምን እንብላ ለምትሉ እንደ በሶ ያሉ ምግቦች እዚህ ጋር ትልቅ ድርሻ አላቸው። በሶ ከፍተኛ ካርቦሃይድሬት እና ፕሮቲን ይዟል። በሶን በውሃ በጥብጣችሁ ስትጠጡ ማርና የለውዝ ቅቤ ወይም ፒነት ጨምሩበት። ማር የተፈጥሮ ስኳር ሲሰጠን፣ የለውዝ ቅቤ ደግሞ በትንሹ መጠን ከፍተኛ ካሎሪና ጤናማ ስብ ይሰጠናል። ህግ ቁጥር 2 ፕሮቲን ላይ አተኩር። ክብደት ስንጨምር ሆዳችን ብቻ እንዲገፋ አንፈልግም። ቅርጽ ያለውና የዳበረ ጡንቻ ነው የምንፈልገው። ለዚህ ደግሞ ፕሮቲን ወሳኝ ነው። በየዕለቱ ምግባችን ውስጥ እንቁላል፣ ስጋ፣ አሳ፣ ወተት፣ ተልባ እና ጥራጥሬዎችን ለምሳሌ ምስር፣ አተር፣ ሽምብራ ጨምሩ። ፕሮቲን የሰውነት ግንባታ ጡብ እንደሆነ አስቡበት። ህግ ቁጥር 3 የምግብ ፍላጎታችንን ማሻሻል ወይም ማነቃቃት። ብዙ ሰዎች ክብደት የማይጨምሩት የምግብ ፍላጎት ስለሌላቸው ነው። እዚህ ጋር ነው የአብሽ ሚና የሚመጣው። አብሽ የምግብ ፍላጎትን በመክፈት ይታወቃል። የአብሽ ሻይን ከምግብ 30 ደቂቃ በፊት መጠጣት ሆዳችሁ ምግብ እንዲቀበል ያዘጋጃል። በተጨማሪም የምግብ መፈጨት ስርዓትን በማስተካከል የወሰዱት ንጥረ ነገር ወደ ደም እንዲቀላቀል ይረዳል። ህግ ቁጥር 4 የምግብ ጊዜ ድግግሞሽ። አንድ ጊዜ በዝቶ ከመብላት ይልቅ በቀን ውስጥ የምግብ ጊዜያትን ማብዛት ውጤታማ ነው። በቀን 3 ዋና ዋና ምግቦች ማለትም ቁርስ፣ ምሳ፣ እራት እና በመካከላቸው 2 ወይም 3 መክሰስ መውሰድ ያስፈልጋል። ለምሳሌ ከምሳ በኋላ 1 ብርጭቆ አቮካዶ ጭማቂ መጠጣት ወይም ኦቾሎኒ መቆርጠም ከፍተኛ ለውጥ ያመጣል። ህግ ቁጥር 5 ከስፖርት በኋላ የሚወሰዱ ምግቦች። እንቅስቃሴ በምታደርጉበት ጊዜ ጡንቻዎቻችሁ ይደክማሉ። እነሱን ለመጠገንና ለማሳደግ ስፖርት እንደጨረሳችሁ በ1 ሰዓት ውስጥ መመገብ አለባችሁ። በዚህ ሰዓት በሶ መጠጣት ወይም ሙዝ መብላት ሰውነታችሁ ወደ ግንባታ ሁኔታ ወይም አናቦሊክ ስቴት እንዲገባ ያደርጋል። በአጠቃላይ ለማጠቃለል ያህል በሶንና ማርን አዘወትሩ። አብሽ በመጠጣት የምግብ ፍላጎታችሁን ክፈቱና እንቅስቃሴ ማድረግን አዘንጉ። ክብደት መጨመር ትዕግስት ይጠይቃል። በአንድ ቀን ውስጥ ለውጥ አትጠብቁ። ነገር ግን እነዚህን ህጎች ለወር ከተገበራችሁ መስታወት ላይ የምታዩት ሰው ይቀየራል። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ።